የብረቱ ለሰዓቱ የሰዓቱ ለብረቱ እንደሚሆን ማለት የነፍስ ለስጋ የስጋ ለነፍስ እንደሚሆን ሁለት ሰው እንደማንለው አንድ ሰው ስጋ አለው ነፍስ አለው ገብረ ሥላሴ ቢባል ገብረ ሥላሴ መጣ እንለዋለን እንጂ ነፍስና ስጋ ስላለው እነ ገብረ ሥላሴ መጡ አንለው። ሰውየው አንድ ነው። ነፍስና ስጋ ግን አለው። የስጋ ገንዘብ ለነፍስ ነው፣ የነፍስ ገንዘብ ለስጋ ነው። ይህ ተዋሂዶ ይባላል። ተዋሂዶ ማለት ሁለት አካል በአንድ አካል ተዋሂዶ ሁለት አንዱን ስራ በአንድ ፈቃድ መስራት ነው። ይህ ተዋሂዶ ስለተፈጸመ እርገቱ የተፈጸመው መቼ ነው ሲባል በእመቤታችን ማኅፀን ነው። ያ ስጋ ለመንበር እንግዳ ስለነበረ አንተ ስጋ ና እንግዲህ ከዚህ በኋላ በተዋሂዶ ጌትነትን ገንዘብ ስላደረግና ወደዚህ መንበር ውጣ ተብሎ ተፈቀደለት። ስለዚህ የሰው ባህሪ እመቤታችን ሰዋስወ ወርቅ የምንላት ስለዚህ ነው። ምን ማለት ነው? የሰው ባህሪ ወጥቶ ሄዶ በኪሩቤል ጀርባ ላይ እንዲቀመጥ የሆነ በእመቤታችን ማኅፀን ነው። የእርገት መሰረት እመቤታችን ናት። የእርገት መሰረት፣ የመውጣት መሰረት፣ የልዕልና መሰረት፣ ከፍ የማለታችን መሰረታችን እመቤታችን ናት። ሰው ሁሉ ከእመቤታችን ከተነሳ ከፍታውን ወደ ታች የሚገታው የለም። እንኳንስ የእኛ ሰውነት የአምላክ የለበሰው ሰውነት እንኳን ልዕልናውን የጀመረው ከእመቤታችን ነው። ወደ ሰማይ መውጣት የሚፈልግ ሁሉ ከእመቤታችን ይነሳል። ክርስቶስ የሥጋን እርገት ከእመቤታችን አንስቶ እንዳደረገው ማለት የእርገት መጀመሪያ የከፍታ መጀመሪያ ከእመቤታችን ነው። የውድቀት መጀመሪያ ደግሞ ከየት ይጀመራል ብትሉኝ፣ አዎ ለምሳሌ አንድ እመቤታችን ከየት አንስታ ወደ ላይ ያደረሰችውን አባ ጊዮርጊስን ሳስበው በጣም የሚደንቀኝ ትምህርት እምቢ ብሎት 7 ዓመት መከረውን ሲያይ ነበር። ከዚያም በላይ ደግሞ እሱም ቢያለው ፊደል ሀ ጭምር እምቢ ትለው ነበር። ያን ሁሉ ሲሰቃይ በገዳሙ ለቁም ነገር ትምህርት እምቢ ብሎኛል ብሎ ወደ አባቱ ሲሄድ አባቱ ደግሞ ደብድቦ ወደ ትምህርት ቤት ይሰደዋል። ገዳም ሲገባ ደግሞ አንተ ምንም የማትረባ ሰው ነህ፣ በቃ ለገዳሙ ፈጭታውን ተባለ። እንደ ዛሬ ገዳማት የዛ ጊዜ መነኮሳት 50 200 100 ብቻ አይደለም 2000 3000 መነኩሴ ነው የሚኖር በአንድ ገዳም። የእነዚያን ሁሉ ምግብ የሚፈጨው አባ ጊዮርጊስ ያንን ሁሉ እየፈጨ ደግሞ በቀን 10,000 ስግደት ይሰግዳል። እመቤታችን ደጅ እየጸና ከስዕሏ ፊት እያለቀሰ እኔ ለምከብርበት ለምገንበት ዕውቀት ስጭኝ አላልኩም፣ አንቺን የማመሰግንበት ምስጋና እማትሰጪ ለምንድን ይላል። ይህንን ሲል አንድ ቀን ምን አደረገችው? የኪሩቤል የኡራኤል ጽዋ ይዛ መታ አጠጣችው። የመጀመሪያው የእውቀት መጀመሪያው እሷ ስለሆነች የመጀመሪያ ድርሰቱን ዋህተ ብርሃን የብርሃን በር ለጊዜው ከድንቁርና ጨለማ ተመልከቱ። ለዚህ ነው ስናመሰግን ቅዱስ ባስልዮስ በደረሰው በሊጦን ምስጋናችን ዛውፃን ምጽልምት ውስተ ብርሃን ምያይምሮ ውስተ አይምሮ ሙስና ውስተ ዘይማስል ብለን እግዚአብሔር እናመሰግን። ከጥፋት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከድንቁርና ወደ እውቀት ያወጣል ማን? እግዚአብሔር። ስለዚህ ለጊዜው ወደ እውቀት ብርሃን የመጣውብሽ በር አንቺ ነሽ። ለፍጻሜው ደግሞ ብርሃን ክርስቶስ የወጣብሽ ስለሆነ አንቺ የሕይወት ብርሃን አለ። የብርሃን በር አለ። ቅዱስ ያሬድ ትምህርት እንዲውለት ኖረ። 7 ዓመት ተሰቃየ፣ ተቸገረ። ከዚህ በኋላ በእመቤታችን ደጅ ሲጸናት ተመልሶ ወደ ሰማይ ነጥቃ ከሰማይ ከኪሩቤል ከሱራፌል ምስጋና ቀርቷል። ሲመለስ አክሱም ጽዮን ላይ ገብቶ አንቀጸ ብርሃን አላት። ደግሞ ይኸኛውም የብርሃን በር ነው ያለ፣ ያኛውም የብርሃን በር ነው ያለ። ስለዚህ አባቶቻችን ሁሉ የንጽህና የቅድስና በራቸው እሷ ናት። አምላክ እንኳን እርገቱን የጀመረ በእናታችን በድንግል ማርያም ማኅፀን ነው። ስለዚህ ከዚያ ጀመረ አረገ። ያ የእኛ ሥጋ አሁን ደስ ሊለን ይገባል። እግዚአብሔር አጋንንትን እንዴት እንደተበቀለው ታውቃላችሁ? አጋንንትን የተበቀላቸው እኮ ሌላ መሳሪያ ቆርጦ የብረት በትር ቆርጦ አይደለም። ጋኔን ይንቀው የነበረውን ሥጋ አጋንንትን እንዲረግጣቸው ነው ያደረገ። አጋንንት የተሳለቁበት የሳቁበት የናቁት አዳም እንግዲህ ምንም ተመልከቱ አይረባም ያሉት ተመልከቱ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በይንተ ጸላኢ ወለ ገፋኢ ያለ ቅዱስ ዳዊት። ስለዚህ ነው ጸላኢ ዲያብሎስን ገፋኢ አይሁዳዊ ደስ አይበለው ብለህ እሱን ተበቀለ ሰው ሆነ በሕፃናት አንደበት ምስጋናን አዘጋጀ። ሕፃናት አይምሮ በሆኑ በክርስቲያኖች ከሕፃናት አንደበት ምስጋናን አዘጋጀ ተብሎ መዝሙር 8 ላይ የተነገረው ኃይለ ቃል የሆሳዕና ብቻ የሚጠቀስ ወይም የዛ ጊዜ የዘመሩት ሕፃናት ጥቅስ አይደለም። ሕፃናት የተባሉ መላው ክርስቲያኖች ሕፃናት ነው የሚባሉት። ለምንድን ነው ሊቃውንቱ ሲተረጉሙ የሕፃን ህልውናው በእናቱና በአባቱ ላይ የተመሰረተ ነው። እናቱና አባቱ ናቸው። የእናቱ ጡት ነው ሕይወቱ የሕፃን ልጅ። የሕፃን ማሸነፊያው ለቅሶ ነው። ድል የሚነሳው በሕፃን በለቅሶ ነው፣ በጉልበት አይደለም። ሰይሁን አለ የእኛም ሕይወታችን ከእናታችን ከአባታችን ከእግዚአብሔር ነው። ከዚያ ከተለየን ሕይወታችን ያበቃልና ሕፃናት የተባለ
ሕፃን ሕይወቱ በእናትና በአባቱ ነው። ከነሱ ከተለየ አይሆንም፣ አያድግም። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አቡነ ወአንተ እምነ ይለዋል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን ነህ ይላል። ስለዚህ ተመልከቱ፣ ከሱ ከተለየ ሕይወት የለውም ለማለት ነው። የሕፃን ድል መንሻው ምንድን ነው? ለቅሶ። የክርስቲያኖች ድል መንሻቸው ምንድን ነው? ለቅሶ። ባስልዮስና ጎርጎርዮስ ታውቃላችኋል። ኡልያኖስ የሚባል ንጉሥ ስቂት ሲያደርጋቸው ምንድን ነው ያደረጉት? ገብተው ከስዕለ መርቆሬዎስ ነው ያለቀሱ። ምን አላደረጉ? ሰራዊት አላደራጁ። ምን አላሉ? ገብተው ከቅዱስ መርቆሬዎስ ስዕል ገብተው አለቀሱ። እንባቸውን ረጭተው የዚህ ሰማዕት አምላክ እርዳን ብለው አልቅሰው ወደ ስዕሉ ስዕላቸውን ረጩ። ተመልሰው ጸሎታቸው ሊጸልዩ ሲገቡ የቅዱስ መርቆሬዎስ ስዕል ራሱ ይዞ ንጉሱን ያለምንም ሰራዊት ስዕሉ ገሎት ተመለሱ። ገሎት ሲመለሱ ተመልከቱ፣ ኦብስ የእግዚአብሔር ቀተል ኮኑ ለኡልያኖስ ነው። ኡልያኖስን ገደልከው እንዴ ብለው ሲጠይቁት ደነን ከጦሩ ስዕል ደም እየተንጠፈጠፈ ደነነ ስዕል ከመሆ ዘይብ አሁን ገድየዋለሁ ብሎ አንገቱን ነቅነቅ ስዕሉ ራሱ ማለት ብሎ መለስላቸው ይላል። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፍ። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። እስራኤልን ከግብፅ አውጥቶ ፈርዖንን ያንኮታኮተው የአንዲት የተገፋች ሴት እንባ ነው። ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ በዚህ ሰማይ እውነት ሁሉን የሚችል እግዚአብሔር የለም ብላ ከምታቦካው ጭቃ ላይ ምጥ ሲይዛት ኧረ ምጥ የመጣ ስትል ውለጅ ወሱ አብረሽ እርገጩ የሰው ደም እንደውም ጭቃውን ያጠነክረዋል ይሏት እንባዋን አልቅሳ ወደ ሰማይ ረጭታ በዚህ ሰማይ እውነት እግዚአብሔር የለም ማለት። የእሷ ልቅሶ መላው እስራኤልን ታደጋቸው። 600,000 በላይ 60,000 አጋር እስራኤልን በሙሉ ግብፅ አወጣቸው። ያን ከማይጠቀሙበት ጡብ እየሰሩ ፒራሚድ እየሰሩ ሊቃውንቱ ሲተረጉሙት ምን ይላሉ? ግብፅ ማለት ጨለማ ነው። ጨለማ ማለት ኃጢአት ነው። ጡብ ማለት ተመልከቱ፣ የግብፅ ፒራሚዶች ማለት ምን ማለት ነው? ከግብፅ ፒራሚድ እስራኤል የሚያገኙት አንዲት የሳንቲም ድቃቄ የለም። ጉልበታቸው የሚደክመው ግን በዚያ ነው። ያ ማለት ምን ማለት ነው? አይምሯችንም ጉልበታችንም ያለቀበት የኃጢአት ግንብ ነው ይላሉ ሊቃውንቱ። የኃጢአት ግንብ ምንም የማናተርፍበት ሰው ዘፍኖ ያተረፈውን አይተን አናውቅም። ሰው ሲጋራ ጢሶ ያተረፈው ምንድን ነው? ሰው ሰክሮ ያተረፈው ምንድን ነው? ምንም አይደለም። የማያተርፉበትን ስርዓት መስራት የግብፅ ፒራሚድ ይባላል። ከዚያ ያወጣቸው እንባ አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የክርስቲያኖች እንባ መልስ አለ። ዝም ብላችሁ ፊታችሁን ወደ እግዚአብሔር አዙሩ። እግዚአብሔር የዘገየ ቢመስልም እንኳን ሲመጣ ግን የሚቀድመው የለም። ስለዚህ እግዚአብሔር እንዲህ አድርጎ አባ ጊዮርጊስን ለሌሎችም ቅዱሳን የመለሰላቸው በእመቤታችን ምክንያት ነው እና እርገት የተጀመረ ከእመቤታችን ነው። አሁን ያ ስጋ አጋንንት ይንቁት የነበረ ስጋ ያንን ስጋ እንደገና መልሶ የአጋንንት መጥፊያ ያደረገው፣ የአጋንንት መጥፊያ መሞቻ መቀበሪያ ያደረገው። አሁን ያ ስጋ ይቀጠቅጣቸዋል። አሁን ያ ስጋ ሐዜ ኪሩቤልን ይዞ የሚወስናቸው አጋንንት ይመረምሩት ምን አባ ነው ጸበለስን እየበላህ እያሉ ራሳቸው አስፈልገው ተመልከቱ። መጀመሪያ ይላል አባ ጊዮርጊስ ሰይጣን ኃጢአትን እንዲሰሩ ያስጎመጃል። ከዚያ በኋላ ወምዝ ያቀድም አስተዋድዮ እንዲሁ ገርማል። ደግሞ መጀመሪያ ደግሞ ኃጢአቱን ሰርተን ከመጨረሳችን ቀድሞ ደግሞ ሄዶ ሲከስ የሚገኝ እሱ ነው። ራሱ ያሰራውን የአዳምን ስጋ ማን ጸበለስን ብላል እያለ እየመረመረ እስኪ ተናገር እያለ እየቀጠቀጠ በረቂቅ መዶሻ ይኖር አጋንንት የሚመረምሩት የነበረ ስጋ ዛሬ በእግዚአብሔር ቸርነት በድንግል ማርያም ማኅፀን በተደረገ ተዋሂዶ ህሊና መላእክት የማይመረምሩት ይልቁንም እሱ የሚመረምራቸው ሆኗል። ተመልከቱ። ሀበዘ ይበጽሖ ህሊና ሰብ ወይ ዘመላእክት አይምሮ ህሊና መላእክት ተመልከቱ፣ የማይመረምረው ህሊና ሰብ የማይደርስበት ሆኗል። ከቃሉ ጋር ናቸው። ኪሩቤልን ወስኖ የሚያኖር የእኛ ስጋ ነው። አንድ ደራሲ ምንለው ተናገሩ፣ ሰማይ እንግዲህ በላይ ነኝ ብለህ አትኩራ፣ የእኛ ዘመድ ካንተ በላይ ያለን አይደል። የእኛ ዘመድ ማለት ምን ማለት ነው? የእኛ ስጋ ማለት ክርስቶስ የለበሰው ስጋ አሁን የሰማይ ገዥ ሆኗል። አሁን እኛንን በላይ ማለት ማዕርገ መላእክትን እንደ ጫማ ተጫምቶ በሰማይ ሆኖ አሁን ሰማይና ምድር ያሳልፋቸዋል። አሁን እኮ ክርስቶስ አምላካችን ብቻ አይደለም ዘመዳችን ጭምር። አታውቁም? የእኛ ስጋ እኮ ነው። ያው እንግዲህ እንዳይቀዘቅዝ እያለጠፉ ነው። ግን ይሄ ሁሉ የሚደረገው ስለ ክብረ ወንጌል ነው። እሺ ስለ ክብረ ወንጌል በሉ። እኔ እንዲያው መቆም ከተገባኝ ከእናንተ ጀርባ ሁሉ መቆም የሚገባኝ ሰው ሊሆን ይችላል። ውስጥን እግዚአብሔር ነው የሚያውቀው። ግን ይሄ ሁሉ የሚደረገው ግን ስለ ወንጌል ነውና ይህንን እንዲሁ እንድታውቁትም በዚያውም ብዬ ነው። ከቃሉ ጋር ናችሁ። አሁን አንዲት መኪና ጠቅላይ ሚኒስትሩን ይዛ ብትመጣ የምናጨበጭብላት ለመኪናይቱ ነው ለሰውየው ነው? ንገሩኝ እስኪ። በውስጥ የያዘችው ሰው ትልቅ ሰው ነው ማለታችን ነው አይደለም? እና ስለዚህ እኔ ስለምናገረው ቃል ነው እንጂ ለእኔ የሚደረግ ክብር አይደለም። በዚያውም እንድታውቁት ብዬ ነው። እሺ ወደ ቁም ነገራችን ስንመጣ ምን እያልን ነበረው? ረሳሁት። ይሆን ያልዋሽ ምን እያልን ነው ማለት
አዎ በጣም ጥሩ። ክርስቶስ አምላካችን ብቻ አይደለም ምናችን ነው? ዘመዳችን ነው። ዘመዳችን ምክንያቱም የእኛን ስጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃል እየተናገሩ ኢየሱስ የኔ ሽቶዬ ናርዶስ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው መድኃኔዓለም ወንድማችን ሆኗል። አሁን ስጋችን ለብሶ ወንድሞቼ ማለትን ደግሞ አያፍርም። ቅዱስ ጳውሎስ እንደተናገረ ይሄ እኮ አስደናቂ ምስጢር ነው። ወንድም ማረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ የማንረባውን ወንድሞቹ ነው ያደረገ። ስለዚህ ምንድነው በመከራ ከመሰለ ወንድሞቹ ነን ደግሞ ማለት ነው። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ አባታችን እንለዋለን። እግዚእነ አምላክን እንለዋለን፣ ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንዲያውም አንድ ሰው ነበር እና ስጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል ደግሞ ስጋው ደግሞ ይቀበላል። ግን እንደዚህ እንዳታረጉ። እንደው ግን የሰውየው ነገር አስደንቆኝ ነው እና ምን ያደርጋል? ስጋው ደግሞ እየተቀበለ ታው በቅተህ ነው መቁረብ እንደው ከና ኃጢአት ሲሉት እኔ ምን ጨነቀኝ ሲወል ከገባው አብረን እንወርዳታለን እያለ ዝም ብሎ ስጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት ነው። አብረን እንወርዳታለን እያለ ሁልጊዜ ይቆርባል። ሁልጊዜ ይቆርባል። ኋላ ምንድን የተደረገ ሰውየው ሲሞት የሰውየ ሲሆን ነው ገነት የሚገባ ተብሎ ወደ እግዚአብሔር ሲቀርብ ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። እየወሰዱ ይህን ሰውዬ አልቀበልም ማለት ተንቀጠቀጠች ሲሆን ማለት የአምላክ ስጋ የአምላክ እንደሚተሸከመ ሰው ነው ሲሆን እግዚአብሔር ምን መሰላችሁ? መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ስጋው ደግሞ ተቀበሉ ብሎ አይደለም ይህንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው ስለዚህ ምን ማለት ነው? ያንን ኃጢአቱን የተዘኪረ ካበሳነ ዋና የሰየከ ጌጋዬ በምሕረት ከተዘከረን እንበለ ምሕረት ከሳልቦ ዘይልህ ተመልከቱ። ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎት ያንን አድርጎ ደግሞ ካህኑ ይፍታ ሲለውም በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚያ ነው። ቦነሱ ተመልከቱ። እኛ እንደ ሕፃናት ነን። አሁን ሕፃን ልጅ ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃ አብኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማቡካት ደረሰልኝ ብላ ነው ደስ የሚላት ማለት ደረሰልኝ ብላ ከነ ጭቃው ደስ ይላታል። ስማ ታጥበዋለች። የልጅ ሊቁ ምን አለ? ከመበጽውር እትዋነ ይላል በሰላምታው ሲናገር በጭቃ እንደሚጫወት ሰው ነኝ እኔ እንደዚያ እንደ ሕፃን ቁጠርና ዝም ብለህ ይቅር በለኝ እና ስለዚህ እግዚአብሔር እኛን እንደ ዘመዶቹ ቆጥረን ኦዛ አፍቀር ከትትናው ለጓለማያው እምንእበዩሙ ለመላእክት ከቅዱሳን መላእክት ልልና ይልቅ የእኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን ስጋችንን ለመልበስ የመጣ የነዳይን ስጋ ተመልከቱ። እስኪ ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? ይችላሉ? ንገሩ ይላሉ ወይ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ልበስ ለብሳችሁ ስበኩ ብንባል እሺ ብላለን አንልም። እሱ ድሮ ቀረ ነው የሚባለው አይደል? የታያውን በቃኝ። አሁን መምህር መርጌታውኛለሁ፣ ካህንኛለሁ፣ አባውኛለሁ ስነ ስርዓት ያዝ የድሮ ቁንጫ ይበቃኛል ምን ልሻንልም ማለት። ግን አሁን ተመልከቱ። ክርስቶስ ግን የነዳይ ስጋ ለብሶ ነው የመጣው። የእኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የድሃ ልብስ ከሚለብሰው በታች ዝቅ ያለ ነው ለሱ ለአምላክ ክብር ሲነገር እና ክርስቶስ ራሱ እንዳደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ስጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ እንጂ የመጨረሻ ትህትና ነው። እንዲያውም ቅዱስ ቄርሎስ ታገሰ ለተጸንሶ። አሁን ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በስዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። ይህ ትዕግስት ነው። እንዴት ይቻላል? ሰፊ ቤት የለመደ አለያ አልሰማችሁም? አሁን እንደው ምሳሌ ቀለል ያለ ምሳሌ ላምጣ። ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንደው ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞተው። ለጎረቤት ስታወራ ሴትዮ ሰፊ ቤት ለምጄ ይገርምሻል እንደው አይምሬው ተጨናነቀ። ዕቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚያ እኮ ነው የሚለው ሰው ማለት ነው። በዚህ ለመሰንበት ማለት ይሄ እኛ በርግጥ ስለሚጠበን ነው፣ አቅመም ስለሚያንሰን ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በባለጠ ሁኔታ አይመጥነውም። በእኛ ስጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል። እስመ ቅንየትከ ወምልክናከ ይሬሴትከ ከመ ትሳሃል ላዕለ ኩሉ ፍጥረት። ቸርነትህ ምሕረትህ ብቻ
ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጸጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይህ ደስ አይላችሁ? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል በእውነቱ። ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነው። ይህ ደስ ይለኛል በእውነቱ። ማለት በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ፣ እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከእናንተ ቅዳሴ ሲቀደስ ልንገራችሁ ነው ልንገራችሁ? እሺ ልንገራችሁ፣ ችግር የለም። ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ስጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል። ሳይገባቸው ቂም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ የሚያደርጋል ይላል፣ ለሕዝቡ ያቀብላቸዋል። ሕዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የሕዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንዲያው ከሕዝቡም ከካህናቱም ሳይገባው የቆረበ ካለ የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል። እዚያ ያቀብላቸዋል ማለት አላችሁን? እግዚአብሔር ከዚህ ይሰውራል። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሙቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ እያላችሁን እንድትሉ አይደለም። ይህንን ያሉት ግን ምን ማለት ነው? እግዚአብሔር ከእኛ ጋር የሚሆን ትሑት አምላክ ነው። ስለዚህ ከዚህ የተነሳ በትሕትናው በሱ ትሕትና በሱ መውረድ ስጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት። ይህ ተዋሕዶ ይባላል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። እስካገባውም ለጸላእትከ ታሕተ መክየደ እገሪከ፣ አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው ይላል። በማን? ወልድ በአብ ቀኝ ተቀመጥ አለው። ምን? ጠላቶችን እስከምታስገዛ ድረስ። ተመልከቱ፣ ምን ማለት ነው? ጌታ ጌታዬን። ጌታ የተባለው ማን ነው? አብ በሉ። ጌታ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ፣ ጌታ ተብሎ በዳዊት የተጠራ ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ ምንተ ትብሉ? ክርስቶስ ወልደ መኑ ውእቱ? ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ስትሰሟቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት፣ የዳዊት ፈጣሪ ነኝ ማለት፣ የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ እኔ አሁን ቀኝ አለ፣ እኔ ግራ አለ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለው፣ እዚህ ላይ የለውም። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል።
ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግስቲቱ በቀኝ ተቆማለች ሲል በክብር ማለቱ ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው? ማለት በክብር ማለት ነው። እኛን በቀኝ ሲለን በክብር፣ እመቤታችን በቀኝ ሲላ በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። በአብ ስልጣን ሆኑ በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው። በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበሩ ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሂለ የማን ያእምር ሀበ ተዋሕዶቶሙ በክብር። ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ተኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት እስመ እግዚአብሔር ምን ማለት ነው? እስመ በየማነ ውእቱ ዘልፈር የሆነ እግዚአብሔር ቅድሚያ ውእቱ በኩሉ ጊዜ ካለ በኋላ ምንድን ነው? እስመ በየማነ ውእቱ ከመ ይትሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ነው። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ሁሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ እውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሃዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት በፈራጅነት በኃይል በገዥነት በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይህ ፍጻሜ የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን። ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህም ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች ካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶች እስኪ እነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ የእግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው። ምንፍቅናቸው ነው ጠላት የሚሆን። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ወሆኮ ኃጥእ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው። እንዳይምረው ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል፣ ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት እንዴት ይሻለዋል? አንድም ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እሺ እህቶች። ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁ አይደለም ክፉዎችን። እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሀሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላት ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለእኔ ነው አይደል ትላለች ማለት። ይቺ የምትባላለች ደረቅ ሴት ትባላለች። ደረቅ ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰለች? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቅሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ እግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምኖች ናቸው?
ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች መስቀል፣ እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉ ማን ነው? ካህናት በሉ። እሺ መላእክት በሉ እንጂ። ረድኤተ እግዚአብሔር፣ መስቀል፣ እንደገና ክርስቲያኖች በሉ እንጂ። እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው። ሰው በእግሩ ምን ያደርጋል? በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያረግቸዋል? ክርስቶስ ይረግጣቸዋል ነው። ዘወሀብከነ ስልጣነ ከመ ንኪብ ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኢ። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን፣ ጊንጡንና እባቡ ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ተአምር ትተልዎሙ ለእለ ያአምኑ በስሜ፣ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽሕና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ በሰዎች ላይ አጋንንት አድረውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ። አጋንንት ስንረግጣቸው ሰው የሚያስገድል እኮ ገል አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ እግዚአብሔር ደግሞ በቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በረሃብ ብሞት ጥሩ ነው አለ። እንዴት ነው ምግብ የሰው ወንጌል እዞ ፈርቶ ይሆናል እንዴ? ውጣ አለች። ውጣና ስበክ አለች። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆን፣ ውጣና ስበክ አለች። እዚያ በኋላ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘው ብሎ ኋላ ምን ያለው እመቤታችን ምን አለችው? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ አምላክ ቸርነት ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ወይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት በበላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት፣ የንስሐ ዝግጁነት፣ መቁረብ፣ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለ። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔር የምንለምነው ከማይጠቅመን ሞት እንዲያድነን፣ የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው። እኛ ደግሞ አልተዘጋጀንም። አባ መርትያኖስ በቅድስና የኖረ ሰው የንጉሥ ልጅ ነውና በቤተ መንግስት ሽቱ እየተረበረበ ያደገ ልጅ ነውና ገዳም ሲኖር የሚገርማችሁ ሰሌን የሚነክርበትን ውሃ አይለውጠው ነበር። ዓመት 2 ዓመት ያቆየዋል እየሸተተ። ለምንድን ነው እንደዚህ የምታረግ ሲባል በቤተ መንግስት እየተረበረብኩ ስለተቀበልኳቸው ሽቶዎች እግዚአብሔር ኃጢአቴን ይቅር እንዲለኝ ይህን የሸተተ ውሃ ሸታለዋል። እንዲህ እያደረገ ፍጹም የእግዚአብሔርን ቸርነት የሚያስብ ሰው ነበር። ከመነኮሳት ጋር ተሰብስቦ ሲኖር ዝም ይላል፣ አያወጋም ነበር። ለምንድነው አባታችን ንቀህን ነው ሲሉት፣ አይደለም ንቄ ሳይሆን ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማይቻል ይላቸው ነበር። እንዲህ ያለው ቅዱስ አባት በንጽህና በትህርምት የኖረው አባት ሲሞት ፈራ። ሞቱን ልሞት ነው ላርፍ ነው ብሎና አለቀሰ። እንዲህ አባታችን አንተ ሞትን ትፈራለህ እንዴ ሲሉት፣ አላውቅልህም ቢለኝ ምን አመጣለሁ? የሰራሁትን ስራ የጸለይኩትን ጸሎት እንደኔ ሰርቻለሁ፣ እንደሱ ግን አይበቃም ቢለኝ ምን መልስ አለኝ ብሏል። በእውነቱ ማለት እና ለእኛ የጸደቅን ሊመስለን ይችላል። መፍራትም አለብን፣ ተስፋም ሊኖረንም ይገባል። ምክንያቱም የክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። ስለዚህ ምን አደረገ? እኛ የእግዚአብሔር እግሮች ነን። አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። እየሰማችሁ ነው።
አሁን አጋንንትን ማውጣት አጋንንትን ማሳደድ ለተወሰኑ ለአንድ 5 ሰዎች ብቻ ኢትዮጵያ ውስጥ የተሰጠች መስል ድረስ ደርሷል። ሰይጣንን የሚገዙት ሰይጣንን መግዛት ወለተ ማርያምም አለ ገብረ ማርያምም አለ። ሰይጣንን መግዛት ደግሞ ቁም ነገር ነው። ቁም ነገሩ ክርስቶስን መምሰል ነው። ክርስቶስን መምሰል በሉ ንገሩኝ እንጂ። ቆይ ጥያቄ፣ የንጉሥ ልጅ ምን ይባላል? ልዑል በሉ። የንጉሥ ልጅ ትባላለች ልዕልት በሉ እንጂ። እሺ ከህዝቡ ከሰራዊቱ ከመኳንንቱ ከመሳፍንቱ የንጉሥን ልጅ የማያከብር ማን ነው? ንገሩኝ እንጂ። በአገሪቱ ካለው ከሚተዳደረው ህዝብ የንጉሥን ልጅ የማያከብር ይገኛል እንዴ? ይሄ የምድር ንጉሥ ነው። የንጉሠ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ? የለም። ክርስቲያን መሆን ስላቃተን ብቻ ነው። ክርስቲያን መሆን ስላቃተን ብቻ ነው እንጂ ስጋው ደግሞ ከተቀበላችሁ ቤተ ክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ ንስሐ ከገባችሁ በመስቀሉ ፍጹም ታምኖ ኑራችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም። ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል። አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው ይህንም ያስጮኸኛው እናንተ ብሎ ይፈራል ሰው ማለት ነው። ሰይጣን ሊኖርብኝ ይችላል ለምንድን ነው የምትሉት? ሰይጣንን አለብኝ ማለት በራሱ ሰይጣን ሊኖርብን ማለት ያደርጋል ማለት። ሰይጣንን አለብኝ አትሉት፣ የለብኝም ነው ማለት። በሉ አሁን የለብኝም በሉ ሁላችሁ። የለብኝ ነው ለአጋንንት ፈርማችሁ ሁሉ የምትሰጡት ራሳችሁ። እኔ የክርስቶስ ነኝ ነው ማለት። እንዲሁም ቅዱስ ጳውሎስ እንዲህ ያለ አኀዊነ ናስተበቅዓክሙ በሳይሉ እግዚአብሔር ከመትበሉ ኩልክሙ ሀደቃ አለ። ወንድሞቻችሁ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ይላል ቅዱስ ጳውሎስ። ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ሶስተኛ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ምን አለ? አነ ዘክርስቶስ ይባላል ያ ቃል። እስኪ በሉ አነ ዘክርስቶስ በሉ ድገሙት። ሶስተኛ አነ በሉ እስኪ ዘክርስቶስ ምን ማለት ነው? እኔ የክርስቶስ ነኝ ማለት ነው። እስኪ በሉ ሁላችሁ ጨምሩ። ሶስተኛ እንደዚህ ነው ማለት ያለው። ስትተኙ ስትወጡ የፈለገ ኃጢአትም ስሩ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነው ይበሉ። ግድ የላችሁ እየሰራችሁ እየወደቃችሁም ቢሆን የክርስቶስ ነው ይበሉ። የጋኔን ነኝ አትበሉ። የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ስራ መስራት ይጀምራል። ክርስቶስም ይረዳችኋል። ትቶኛል አኀዊነ ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ቆሮንቶስ 12 ላይ አንደኛ ቆሮንቶስ 12 ላይ ቅዱስ ጳውሎስ ይናገራል። ወንድሞቻችን ስለ መንፈስ ቅዱስ ሞኞች እንድትሆኑ አንፈቅድም። ስለ መንፈስ ቅዱስ ሞኞች አትሆኑ ማለት ምን ማለት ነው? መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል አላችሁ። አንድ ሰውዬ ነበር። መንፈስ ቅዱስ በምን ተመስሏል? በመጽሐፍ ቅዱስ በርግብ ተመስሏል። በምን? ርግብ አንድ ጠባይ አላት። ጠባይዋ ምንድን ነው? ጎጆዋን ቢያፈርሱባት ጫጩቶቿን ቢገሉባት ጎጆዋን ካላፈረሱባት አትጥለው አትሄድም። የዋህ ነው። ጫጩቶቿ ሙተውም የት ትገኛለች? በጎጆዋ። ጎጆው ከፈረሰ ግን አትኖርም። መንፈስ ቅዱስ በርግብ አምሳል የጥምቀት ዕለት የወረደው የፈለገ ኃጢአት ቢሰሩ ግንቡን ማፍረስ ማለት ግን መካድ ነው። የፈለገ ኃጢአት ቢሰሩ ካልካዱት ጨርሶ አይርቅም። ካልካዱት ምን አይልም አልኳችሁ? ጨርሶ አይርቅ። ራቅ ብሎ ይጠብቀን። ግን አብሮን ግን አይሆንም። ራቅ ብሎ በዚህ ይጠብቀናል ማለት ራቅ ብሎ ይጠብቀናል። እግዚአብሔር ተለይቶኛል አንድ ሰው ነበረ፣ መነኩሴ ነው እና ያ መቼስ ዲያብሎስ አያደርገው የለውም። የአንድ የጣዖት ልጅ ሴት እንዲወድ አደረገው። መነኩሴው ሴት ናት እና ያችን ምን አለ ሄዶ ደግሞ አላፈረም። ሰይጣን እዚህ በኋላ ኃጢአትን በህሊና ካሰለጠነ በኋላ ሀፍረት ጭምር ነው የሚያሳጥ። አሁን መነኩሴ አጋቡ ቢል አያሳፍርም? እንዲያው ኮንግሩ ያሳፍራል አይደል? ግን ይህንን ጭምር ያስረሳል ሰይጣን ተንኮሉ ማለት ኋላ ሄዶ ልጅን አጋባኝ አለው። ቆይ እስቲ ጣዖቱን ልጠይቀው ብሎ አምላክ ልጠይቅ ብሎ አማከረ። በጣዖቱ ላይ ያደረው ሰይጣን ምን አለ? ቆብን ጣልና ልስጥህ በለው። ቆቡን ጣል። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ራቅ ብሎ ተቀመጠ። ኋላ በል እንጂ ልጅቱን ስጠኝ አለ። አይ ፈጣሪው ጨርሶ ስላልተለየው ቆይ ጥቂት በለው አለ። ምን እንዲህ ነው እንዲህ ክድ ማለት ካልካደ መንፈስ ቅዱስ ራቅ ብሎ ነው የተቀመጠ እንጂ ጥሎት አይደለም። ሃይማኖቱን ስላልካደ ማለት ኋላ 21 ቀን ጠበቀ፣ አልሰጠውም። ኋላ በ21 ቀኑ ምን አለ መሰላችሁ? በአዛራ አልጥቂት ቆይ በለዋል። ይሄማ ከቆብ የመፈጣሪ የምተጣልቸማ አይሆን ትቸዋለሁ ብሎ ቆቡን ብድግ አድርጎ ለብሶ ጸሎትን ጀመረ። እንደዚያ ብሎ እግዚአብሔር ማረ እያለ 21 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ እንደገና በርግብ አምሳል ላዩ ላይ ሰፈረ። ስለዚህ ሚላል ተመልከቱ
ድረ ልቡናሁ ፄወ ፍቅረ ሀቲ ብሲት ለዘወፃ ረድ ሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት። የአንዲት ደራሲ ሲናገር የአንዲት ሴት ፍቅር ልቡናውን ከሰረቀው በኋላ ከሃይማኖት ሊናወጥ የነበረውን ረድ መነኩሴ ወጣኒ ጀማሪ መነኩሴ በ21 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል። አሜን አትሉ? ሁላችንንም ይማራል። ስለዚህ እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው፣ እንደዚህ ፈጽሞ ማለት አይገባም። እግዚአብሔር በእኛ ተአምር ካላደረገ እንዲህ ካላደረገ ብለን እግዚአብሔር ትቶኛል እንደማለት ያለ ነገር የለም እና እግዚአብሔር ከኛ ጋር ነው። በዚህ ደስ ይበላችሁ። እግዚአብሔር ሁሉ ጊዜም ከኛ ጋር ነው። ምንም ነገር ብንሆን እግዚአብሔር ከኛ ጋር ተከትሎን ይፈልገናል እንጂ ትቶን አያውቅም። እስከ ዘላለሙ ድረስ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ይሁን። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉት። ሁላችሁ እግዚአብሔር ከማን ጋር ነው? በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስጋዌ ይህ የተስፋ ስሙ ነው። የክርስቶስ የተስፋ ስሙ ነው። ለእኛ ተስፋ የሚሰጠን ነገር ነው። ይህን ያለው ሰው ጉልበት አግኝቶ በአጋንንት ላይ መሰልጠን ይቻላል እና አጋንንትን ማንቀጥቀጥ፣ አጋንንትን ማሸነፍ፣ አጋንንትን ድል መንሳት ለማንኛውም ክርስቲያን የተሰጠ ስልጣን ነው። ለማንኛውም ክርስቲያን። ስለዚህ ሁላችሁም ስለምንሸነፍ ስለምንጠራጠር ነው እንጂ አጋንንት በእኛ ላይ ደግሞ ልንገራችሁ፣ አጋንንትን ለማባረር እንደዚያ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆነው። ክርስቲያን የሆነው ክርስቶስን ለመምሰል ነው። እስኪ በሉ ክርስቶስን ስንመስል ነው አጋንንትን የምናሸንፈው እንጂ አጋንንትን ቁም ነገር እኮ አይሏቸው ቢሰፍሩባቸው ራሱ ቅዱስ ጳኩሚስ ከአንዲት ሴት ላይ የሰፈሩ አጋንንት ነበሩና እናንተ ሴት አጋንንት ከዚህ ሴት ላይ ውጡ አላቸው። ከእሷ ወጥተን ከአንተ ላይ እንሰፍራለን አሉ። ሰፈሩ ብቻ እሷን ልቀቋት እንጂ አለ። ሄደው ከእሷ ላይ ሰፈሩ። ኋላ መስገድ፣ እነዚህን አጋንንት የሰጠኝ አምላክ ተመስገን እያለ መስገድ። እንዲሁ እኮ ግሩም። ሆዱን ይቆርጡታል፣ ራሱን ይፈጩታል፣ በውጋት ይጎስሙታል፣ ያሰቃዩታል። እላዩ ላይ ሁሉ ተመስገን ጌታዬ፣ አንድ ቀን እንኳን አታማርርም አለ። እኔ አላማርርም ተመስገን፣ እንዲያውም ምን አማርራለሁ ተመስገን ነው እንጂ እናንተ ስጋዬን እየጎሰማችሁልኝ ነው አለ። ኧረ ከዚህ ሰውዬ ጋር አንኖርም፣ ይህ ሰውዬ ማን ያድራል ብለው ቆዩ ጥቂት አላቸው። አንተ ጋር ማን ይኖራል ብለው ተቃጥለው ጥለውት፣ ምክንያቱም ቢያማርር ኖሮ ይቆዩ ነበር። ስላመሰገኑ ይሄዱ ማለት እና ሰይጣን እንደ ቁም ነገር ቀርቶ አሁን ሰው በአጋንንት ታስሯል። የእግዚአብሔርን ሕዝብ ለምን ነው ሞኝ የምትሆኑት? እናንተ ውድ የእግዚአብሔር ገንዘቦች ናችሁ። በአርአያው በአምሳሉ የፈጠራችሁ በደሙ የገዛችሁ ፍጡራን ናችሁ። ራሳችሁን በከንቱ አሳልፋችሁ ለሰይጣን አትሸጡ። አሁን ትውልዱን ጋኔን አስሮታል። ታስረናል። 8ኛው ሺህ በቃ ሰይጣን ከማሰሪያው ተፈቷል። ሰው ሁሉ ተተብትቧል። ጸሎትም አይሰማም። እንዲሁ እንለፋለን እንጂ ተሰብኮም ሰው አይድንም። ይድናል። መቼ አያችሁት ሰው እንደማይድን? ኧረ ይድናል። ለምን አልድንም? እንዲሁም ይገርማቸዋል። እግዚአብሔር የሚወደው ትልቅ ሰው ማለት ከኃጢአቴ መቼ ነው የምንለወጥ እያለ የሚያስብ ሰው። ባንለወጥም እንኳን መቼ ነው ኃጢአቴ ነፃ የምወጣው ማለታችን ራሱ እግዚአብሔር ደስ ያሰኝ። ያንን ለቁም ነገር እንድንበቃ ደግሞ ይረዳናል። እንደዚህ ስላችሁ ጊዜ ደግሞ በቅድ እየረካችሁ ቁጭ በሉ አላልኩም። ተናዘዙ። የመዳን ቀን መቼ ነው? ዛሬ በሉ እንጂ የመዳን ቀን መቼ ነው? ስለዚህ እግዚአብሔር እግሮቹ ስላደረገን ስሙ የተመሰገነ ነው። እግሮቹ ስላደረገን እሱ ምንድነው? ራስ በሉ እንጂ እኛ ምንድነን? እግር ነን ማለት። አሁን የምንቀጠቅጥ ይሄ እግረ እግዚአብሔር ነው። ይሄ መስቀል ካህናት አባቶቻችን የእግዚአብሔር እግሮች ናቸው። ካህናት ወደ ቤታችሁ ሲመጡ፣ አባቶች ካህናት ወደ እናንተ ቤት ሲመጡ ስታዩዋቸው ምን ብለን ማሰብ? ምን ብለን ማሰብ? አሁን እግዚአብሔር ራስ ጨሱ እግሩ ነው እየመጡልኝ ነው መኖ የሚባል እንጂ ዝም ብላችሁ አሁን አንዳንዱ መመን የሚሳለመው በይሉኝታ ነው። የስገዴን ካልተሳለምኳቸው ሊከፋቸው ይችላል ብሎ ይሳለማል። ወይም ደግሞ አንዳንዱ መመን ደግሞ ያበሸቁ ከመሰለው ሳይሳለም መሄድ እንዲያየው ሆኖ በትክክል ማለት ዲያቆንም መናጢ ዲያቆን አለቃውን ማብሸቅ ከፈልግ እንዲያ ነው የሚያደርግ። አለቃው እያየው ሳይሳለም ቁጭ ወይም ደግሞ ሳይነሳ ማሳየት። ዲኮ ዲያቆን ቀላል መስሏቸዋል። ደግሞ ጥሩ ናቸው፣ ይገርማቸዋል ሲያገለግሉ እጹብ ድንቅ ናቸው። ደግሞ ሲተናቆም ማይጣ ላይ ድረስ ነው። አሁን አበሸቀው ዲያቆኑ ሄዶ ማይኩን ይዘጋዋል። አውጥቶ ማለት ነው። ይዘጋውና ቆልፎት ቤቱን ይሄዳል። ቅዳሴም አብቅቷል፣ ማን ይከፍተዋል ብሎ ማለት ነው። አይተነስ ነው። እና ተመልከቱ፣ እንደዚያ ማለት ለዚህ መድኃኒቱ ምንድነው? አላየውም፣ አልሰማውም። ይሁንታችኋል። አንተ ለምንድን ነው ያልተሳለምክ ካሉት ይቀጥላል። በዚህ እንደምንናደድ ከገባው አንድ ሰው ተመልከቱ፣ እናንተን የሚያናድድ ስራ ሲሰራ አወኩልህ ካሉት የበለጠ ያናድዳቸዋል። ግን ትርጉም አለመስጠት ነው ለዚያ ሰው ማለት ትርጉም ሳይሰጡ መቅረት ነው። ስለዚህ እያልኳቸው ያለሁት ምንድን ነው?
ለአጋንንት ትርጉም ሊሰጣቸው አይገባም እና ካህናትን በይሉኝታ መሳለም፣ ስለምታውቁት መሳለም፣ ደስ እንዲለው ብሎ መሳለም ሳይሆን አሁን ይሄንን ስትሳለሙ የክርስቶስን እግር እንደምትሰሙ ማየት። ካህናት ከቤቶቻችሁ ሲመጡ የክርስቶስ እግሮች እንደመጡ ማሰብ። ስለዚህ ምንድን ነው ያለው? ሄዳችሁ ከደረሳችሁበት ቤት ሰላም ለዚህ ቤት ይሁን። በገዳም የሚኖሩ መነኮሳት እኮ አንድ ወንበዴ አባ ዳንኤል የሚባል የታወቀ ባይታዊ ነበረ ቅዱስ እና ወንበዴው ሄደና ምን አደረገ መሰላችሁ? ከደናግል ከሴቶች ገዳም ሄዶ አባ ዳንኤል ነኝ ክፈቱልኝ ብሎ አንኳኳ። ገዳሙን ከፍተው አስገቡት። እነዚያ ደናግል መነኮሳያት አባ ዳንኤል መጣልን ብለው እግርን አጠቡት መስሏቸው ማለት ነው። እንደ አባ ዳንኤል አድርጎ ለብሶ ነው። ግን እሱ ሸፍታ ሕይወታቸውንም ወደ ሌላ አደጋ ሊያደርስ ሊሰርቅም ነው የሄደው። ሴቶች መነኮሳትን ሊያሰቃይ ነው የሄደው። አባ ዳንኤል መጣልን ብለው እነዚያ ደናግል በእምነት እግሩን አጠቡት። እግሩን አጠው እንዴ የአባ ዳንኤል እጣቢማ ውጭ አይደፋም ብለው ከታመመችው እማሆይ ላይ ሲደፉት ዳነች። በእውነት ነው። ሰውየው ግን ሽፍታ ነው። እነሱ ግን አባ ዳንኤል ነው ብለው ነው ያመኑት። እነዚህ ሰዎች ምን እያደረጉ ነው? እኔ እኮ ወንበዴ ነኝ አላቸው። ይህ ሽፍታ ነኝ ምን እያደረጋችሁ ነው አላቸው። አባ ዳንኤልን አላልክም እኛ አባ ዳንኤል ስለመሰለ የእሳቸውን እግር እንዳጠብነው የቆጠሩ እሱንም አጸጽተው ለምናን ያብቅተውታል። በእውነቱ ማለት ካህን ወንበዴ ይሁን ሌባ ልንሆንባችሁ እንችላለን። ስንመጣ ግን እኔ ቤታችሁ አልመጣም። እሺ እንድትጋብዙ ብዬ እየሰበኳችሁ እንዳይመስላችሁ ማለት ነው። አያደርሰኝም ብትሉኝም አልመጣም። አባ ደግሞ ቤት ጥሩ እያለ መሰል ዝክር እንድመስሏችሁ እንዳይሆን ብዬ ነው። ስለዚህ እያልኩ ያለሁት ግን ምን ማለት እምነታችሁ እንዲያድግ አውቆ የሰይጣንን አንድ ተንኮል ንገራችሁ። የሰይጣን ዋና ተንኮሉ ምንድን ነው? ተስፋ የምናደርጋቸውን አብነት የምናደርጋቸውን ሰዎች ሲያጠፉ እንድናያቸው ያደርጋል። ሲያጠፉ ምን ያህል ለምሳሌ ሁልጊዜ ጠላ የማይጠጣው ሰውዬ አንድ ቀን ተገልግል ወጣው ሰክሮ ጨሱ ሌላ ቀን ፈጠጥቶ የማያውቀው ሰውዬ ይዛል ዝዝዝ እያለ ታዩታለች። ሰይጣን ደግሞ በሌላ ቀን ለንስሐ ፈልጋችሁ ያላገኛችሁትን ቄሴን የሰከረለት በመንገድ ልታገኙት ያሉ ሰካራ እኔ ስደውልለት አይገኝም እዚህ ይንዘባዘባል እንድትሉ ማለት በሌላ ቀን እንዳትናዘዙ ሰክራችሁ ሰክሬያለሁ ብላችሁ እንዳትና እንደ ራሱ እየሰከረ አይደል እንድንል ማለት እና የሰይጣንን ተንኮል መረዳት አለብን። ከፋም በጀም ወኩሉ ጾሮ ይጸውር ኃጢአት ተላላፊ በሽታ አይደለም። ተስቦ የሚባል ነበር እዚህ በደርግም አላማያዲግም እንደገባ አካባቢ ድሮ ደግሞ ባይለ ስላሴ ነበር መሰል ተስቦ የሚባል እዚያ እንኳን አልደረስኩም። እነን ታበጣም ይነግሩን ይሻለና እንደው እዚህ የምቀላምጥ እሳቸው ይነግሩናል። ቆይ ተስቦ የሚባል ባይለ ስላሴ አለ ብለዋል። ጥሩ ነው ተመስገን ነው። ከውሸት አድነውኛል ማለት ነው። ስለሳቸው በዛ ጊዜም ደርሰዋል ብዬ ነው። ሽማግሌ አጥፋ እግዚአብሔር። ስለዚህ ምን ልላችሁ ፈልጌ ነው? ኃጢአት ተስቦ አይደለም ስላችሁ ምን ማለት ነው? ካህኑ ኃጢአተኛ ቢሆን በካህኑ ቡራኬ በኩል የካህኑ ኃጢአት ወደ ሕዝብ አይተላለፍ። ለእናንተ በረከቱ ይደርሳል፣ ለእሱ እርግማኑ ተቋጥሮ ይቀርለታል። ኋላ በሲኦል ላይ አያርግብን። ግን እሺ ለእኛም ጸልዩልን። በዚያ ስላላችሁ የታባቱ መንጋቄ እሱ ሰዓቱን ይገባል እየተሳልምኩ ጸድቃለሁ ማለትም ደግሞ አይደለም። ለእኛ መጸለይ ነው። ተጋግዘን መጽደቅ ነው ያለብን። እየተነቃቀፍን ከምንጠፋ እናንተም የአባቶቻችሁን ገመና መሸፈን፣ እኛም ደግሞ የአቅማችን መፍጨርጨር፣ ድካማችን መተጋገዝ። ነቃፊዎች አትሁኑ፣ ተሳዳቢዎችም አንሁን አላችሁ። እግዚአብሔር ከሁላችን ጋር ይሁን። ካህናት የማን እግሮች ናቸው? እናንተስ የማን እግሮች ናቸው? ይሄ መስቀል የማን እግር ነው? አሁን መስቀሉን ስትስሙ የማንን እግር እንደሳማችሁ ተምትቆጡ የዚያን ያህል አምናችሁ ነው። ምሳሌ ጳጳሱ የያዙት መስቀል ሊሆን ይችላል፣ ፓትርያርኩ የያዙት ሊሆን ይችላል፣ መርጌታም የያዙት ሊሆን ይችላል፣ ቆሞሱም የያዙት ሊሆን ይችላል። ገጠር ደግሞ እንዲሁ በቡታንታው እየጎለጎለ ያለው ቄስ የያዘውን መስቀል ሊሆን ይችላል። አንድ ነው። ያንን ስትስሙ የክርስቶስን በቀር እንዲሁ በቃ እንደዚህ እንደኔ ክብስብስብስ ያለ ካባ ለብሶ እንደዚህ ያሉትን ስትሳለሙ ትልቅ በረከት። እንዲሁ ደግሞ ያፉ ሀገራቸው ላይ በጭቃው ላይ የበቀለባቸው ቄስ አይ እናቴ የማምላክ የገጠር ቄስ እኮ እንደው አርጎ ደስ የሚልኝ ያሳይ። የገጠር ቄስ እኔም የገጠር ልጅ አይደለም። ሲያርም ቆይቶ ሲጎለጉል ቆይቶ ሲቀድስ ዕጣኑ ገና ከሩቅ ነው የሚሸጥ። ቤተክርስቲያኑ 7 ቀን ሳይታጠን ሰርቶ ይሸጣል። ለምንድን ነው ዝም ብሎ መሰላችሁ? ደግ ነው በእውነቱ የገጠር ቄስ ማለት በደግ እንዲያው ቢጠጣ ቢበላ ዝም ብሎ በቃ እንደዚያ። የከተማው ተንኮለኛ ነው ግን አላልኩም። እናንተ እኮ ነገረኛ ናችሁ፣ ልታጣሉ ነው ማለት ነው። ስለዚህ እየተነጋገርን ያለ ነው ምንድን ነው? አው በዋህነት ሁሉን ስለሚያደርጉት ነው። ሁሉንም በደግነት ስለሚያደርጉት እና ያንንም ስንሳለም የክርስቶስን እግር እየሳምኩ ነው። ሱቅ ላይ እምነት ነው። አያችሁ፣ ይሄ መስቀል ሱቅ ላይ ከሚሸጠው መስቀል የሚለየው በካህኑ እጅ በመዋሉ የተነሳ የክርስቶስን እግር እየሳምኩ ነው ብለን በሚቆጥረው በህሊናችን ልልና ነው የሚወሰነው እንጂ ይህን እኮ ሱቅ ላይም ገዝታችሁ ቤታችሁ መስቀል ትችላላችሁ። አንድ የመስቀል እኮ ሱቅ ላይ አለ። መስቀሉ ረድኤቱን የሚያሳድርባችሁ በእናንተ የእምነት መጠን ነው። በዚያ ከሆነ በቃ ይህንን መስቀል አሁን ቆይ ልንገራችሁ።
እስኪ አንድ ጥያቄ፣ ዛሬ መድኃኔዓለምን ብታገኙ ልክ እንደዚያ እንዲያው የጨርቁን ጫፍ ብዳስ ድናለሁ እንዳለች ወይም ደግሞ በንባዋ እግሩን አጥፋ በፀጉሯ እግሩን በሙሉ መዝምዛ ይቅርታ እንዳገኘችው ዛሬ ምንም ክርስቶስን እግሩን አግኝቼ እንባዬን እግሩ ላይ አፍስሼ በፀጉሬ ደግሞ እግሩን አብሼ እንደው ዛሬ ቤቴን ብመለስ ደስ ይለኛል የምትሉ እጃችሁ ነው ባሉ እንጂ አትፈልጉም? አሁን ክርስቶስን አግኝታችሁ ዛሬ እግሩን ላይ እንደው እግሩን ሳም አድርጋችሁ ብትሄዱ ደስ አይላችሁ? በቃ እንግዲህ የክርስቶስ እግር ይሄ ነው። የክርስቶስ እግር ይሄ ነው። ይሄንን ካሰባችሁ እምነት ማለት ይሄ ነው። አሁን ለወደፊቱ መስቀል ስትሳለሙ ካህናትን ስታገኙ እንደዚህ ቆጠሩት። እግዚአብሔርም እንደ እምነታችን ይሄንን በረከት ያድለን። በእግሮች ዓለም አሁን ልብ በሉ፣ ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል። ግዛቱ ተስፋፍቶለታል። የጋኔን ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ፣ የእግዚአብሔር እግር ሁኑ። የሰይጣን እግር አትሁኑ። ክርስቶስን ራስ አድርጉት። በክርስቶስ አስቡ፣ በክርስቶስ አስቡ። አንዳንዶቻችሁ በምንድን ነው የምታስቡ? በምን ነው የምታስቡ? የክርስቶስ እግር መሆን ማለት ክርስቶስን ራስ አድርጎ በክርስቶስ ማሰብ ነው። ማሰቢያን ክርስቶስ ማድረግ ነው። ክርስቶስን ማሰቢያ አድርጉ። እውነቴን ነው። አሁን በዚህ ዘመን አንድ ነገር ልናገር እፈልጋለሁ። እዚህ ውስጥ ሁሉም ሰው ስላለ በዚህ ዘመን አባት መሆን በራሱ ችግር ነው። አባቱ ነው መገኘት። ስለዚህ ማሰብ ያለብን ምንድነው? በክርስቶስ። አሁንም ደግሜ ላለው ማሰብ የምንችለው ነፃ የሚያወጣን በክርስቶስ ስናስብ ነው። በክርስቶስ ስናስብ ነው። በሉ ንገሩኝ እንጂ ጨምሩ። በማን ስናስብ? በክርስቶስ ስናስብ። ያ ማለት ምን ማለት ነው? ሕግን በፍትህ ማስከበር ይቻላል። ዘረኛ መሆን ግን አይቻልም። ዘረኛ ማለት ምን ማለት ነው? እኛ መኖር የምንችለው ሌላው እስከጠፋ ድረስ ነው ብሎ ማሰብ ማለት ይህ ዘረኝነት ይባላል ማለት። ይህ ከህሊናችን እስካልጠፋ ድረስ ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ግን ልዩነት አለ። ይሄንን ከልባችን የክፉ ዘር መነቀል አለበት። የክፉ ሾህ መነቀል አለበት። ይህንን ነቅረን ለሕግም ለፍትህም በዳኛ መሟገት ኃጢአት አይደለም። ተከራክሮ ሕግን ማስከበር ነውር የለውም። በውስጥ ግን ቂመኛ ተንኮለኛ መሆን እዚህ ሁሉ ነገር እነገሌ ቢነቀሉ ብሎ ማሰብ ግን ራስን ይነቅላል። መቼስ እውነት እንድናገር ይሻላል። ስለዚህ ሁላችንም እንደ ክርስቶስ እንድናሰብ አምላክ ቅዱሳን ይርዳል። እሺ እንውረድ። እንግዲህ መሀል ላይ ያሉትን ርዕሶች ስለሚረፍድብን ልዘላቸው ነው። በቃ ምስሌከ ቀዳማዊን ልዘለው ነው። በጣም ወደ 7 ወደ 8 ትርጉም ስላለው በቃ ዘልዬ የታችሁ ይቻለ ወርድና በ20 ደቂቃ ውስጥ ወይም በ15 ደቂቃ ትምህርቴን ጨርሼ ትሄዳላችሁ። ወደ ታችኛው ስንወርድ ታች ብዬ እንውረድና እንግዲህ ክርስቶስ እንዲህ ብሎ ሰው ሆኗ ብያቸዋለሁ። እኛን እግር አድርጎናል። አሁን እንግዲህ ከዚህ በኋላ እናንተ የማን እግር ናችሁ? አቤት የክርስቶስ እግር ወደ ሌብነት ይሮጣል? ተናገሩ እንጂ። የክርስቶስን እግር ወደ ጭፈራ ቤት ይሮጣል? የክርስቶስ እግር ወደ ጫት ቤት ይሮጣል? የክርስቶስ እግር ወደ ስካር ቤት ይሮጣል? ደም ለማፍሰስ ይሮጣል? ለመቀማት ይሮጣል? እንግዲህ ወደዚህ ሁሉ ወደ ክፉ ነገር አከለክሙ መዋዕል ዘሐለፈ። ቀድሞ ትሮጡበት ወደ ነበረ ክፉ ነገር ሁሉ አትሩጡ። እንግዲህ እኔ ክርስቶስ እግር ነኝ፣ እንዴት የክርስቶስን እግር ይዤ ወደ ረከሰ ቦታ ወስጄ አቆመዋለሁ ብለን ማሰብ አለብን። ራሳችሁን እንደከበረ ውድ ዕቃ ቁጠሩት፣ እንደ እግዚአብሔር አካል ቁጠሩት። ክርስቲያን ማለት የክርስቶስ አካል ማለት ነው። የክርስቶስ ሕዋስ ማለት የክርስቶስ አካል የክርስቶስ ሕዋስ መሆን ማለት ነው። ያንን አካል የክርስቶስን አካል ወስዳችሁ የኃጢአት መሳሪያ ታደርጉት እኔ ነው። እጆቻችን የክርስቶስ እጆች ናቸው። አይኖቻችን የክርስቶስ አይኖች ናቸው። አካላችን የክርስቶስ አካል ነው። ለዚህ አካል ደም ተከፍሎበታል። ማንም የራሱ አይደለም። በደም የተገዛ አካል ይዘን ነው ወስደን የኃጢአት መሳሪያ የምናደርገው ማለት ነው። ይህንን ማሰብ ነው የክርስቶስ እግር ማለት ነው። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖሩን ይገባል። የክርስቶስ እግር በጽድቅ ተከሰው በዳኛ ፊት የቆሙ እግሮች ነው ያሉት። በኃጢአት የሚከሰሱ እግሮች የሉትም። ያም በኃጢአት ተከሰን የምንቆም መሆን የለብንም። ከተከሰስ መከሰሻችን መልካምነት ይሁን። መልካምነት ያስከስሰን፣ ክርስቲያንነት ያስከስሰን፣ ደግነት ያስከስሰን። ሊያስከስሰን ይችላል። ያ ደግሞ ወጽድቅኒ ታግዕዘክሙ። ሰው ኃጢአት ሳያስከስሰው ጽድቅ ካስከሰሰው ጽድቅ ደግሞ ነፃ ታወጣዋለች። ወጽድቅኒ ታግዕዘክሙ፣ እውነት ነፃ ታወጣችኋለች። ስለዚህ እውነት ነፃ ታወጣችኋለች ይበሉ። እውነት በሉ። እሺ እውነት ነፃ ያወጣናል። እውነተኛ መሆን ይገባል። እግሮቻችን ቤተክርስቲያን ውስጥ መዋል አለባቸው፣ መገኘት አለባቸው። ሐሳር ወቅጥቃጤ ውስጥ ተፍኖቶም በሊ እገሪሆሙ ለከይ ወደም፣ እግሮቻቸው
ደም ለማፍሰስ ፈጣኖች ናቸው፣ መንገዳቸው ጎጻጉጽ ነው ያለ ሰንከል ካላና የተንኮል የተደበቀ ምክር ዘያረስ ምክረ መካሪያን የመካሪዎችን ምክር ምን ይላል? ጠቢብ ውእቱ ዘያረስ ምክረ መካሪያን። ኤጲፋንዮስ በቅዳሴ ሲናገር የመካሪዎችን ምክር የሚያስረሳ እግዚአብሔር ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃጥአን የኃጢአተኞችን ክንድ የሚሰባብር እሱ ኃያል ብርቱ ነው እግዚአብሔር። ዘመን ይገላበጥ ይሆናል፣ ጊዜ ይዘገይ ይሆናል እንጂ ማናችሁም ተደብቃችሁ ለሰው ተንኮል የመከራችሁት በስልጣንም ውስጥ ሁኑ በሀብትም ውስጥ ሁኑ ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋለን። ይህ ይታወቃል። በእንደዚህ ያለ በክፉ ሰዎች ክፉ ምክር ግን ለኃጢአተኞች መቅሰፍት ይሆንባቸዋል፣ ደጋጎች ደግሞ ሰማዕትነት ይቀበሉበታል። ስለዚህ ወገኖች ይህ ዘመን ክፉ ሰዎች ተደብቀው ክፉ የሚመክሩበት ዘመን ሆኗል። በክፉ ምክራቸው ሰማዕትነት ወይ ተጠብቀን ከመልካም ዘመን የምንደርስበት እግዚአብሔር ጠብቆት ምክራቸው ተሽሮ ወይ ደግሞ ምን እናደርጋለን አላችሁ ወይ ደግሞ የምንሞትም ከሆነ ሰማዕትነት እንዲሆንልን ሞቱ ከንቱ ሞት እንዳይሆንብን ማለት ይህ እንዳይሆን ልበ ወበልብ ይትናገሩ የልባቸውን በልብ አድርገው ሰላም ያወራሉ፣ ስለ ሰላም ይናገራሉ። ይሴረውን እግዚአብሔር ለከናፍረ ይሉት እግዚአብሔር የሽንገላ አንደበቶችን ይነቅላቸዋል። ህምዛሩ የምርታይተ ከናፍር ይሆኑ አይደል? የእባብ መርዝ ከልቡናቸው የዲያብሎስ ተንኮል ይዘው ሰላምን ብቻ እየተናገሩ የሚያጠፉ ሰዎች እነዚህን ከንፈሮች እግዚአብሔር ይነቅላቸዋል። የሚቀረው ጊዜ ብቻ ነው። ለዚህ ሁሉ የሚያስፈልገን የእግዚአብሔር አካል መሆን ነው። በዚህ ጊዜ የተንኮለኛ ሰዎች አካል አትሁኑ፣ የክፉ መካሪዎች አካል አትሁኑ። የእግዚአብሔር አካል የሆነ ሰው በዚህ ዘመን ይሻገራል። የእግዚአብሔር አካል በሉ እንጂ ምን አላችሁ? የእግዚአብሔር አካል የእግዚአብሔር አካል የሆነ ሰው ራሱም እንዲኖር ሕግን ፍትህን ተከትሎ ይሄዳል፣ ሌሎችም እንዲኖሩ ደግሞ ይፈቅዳል። የእግዚአብሔር የሆነ ሰው ማንኛውም ሰው በምድር ላይ እንዲኖር ይፈቅዳል። እግዚአብሔር በምድር ላይ ሰይጣን እንዲኖር አልፈቀደለትም? ንገሩኝ እንጂ። አዎ ሰይጣን እንዲኖር በተፈቀደለት ምድር ላይ ሌላ ሰው እንዳይኖር አንፈቅድም አንልም። ብንል እንኳን ሰይጣን እንሆናለን ማለት ነው። ስለዚህ ከእንዲህ ያለ ጥበብ ነፃ ያወጣል እግዚአብሔር። እኛን እግር አድርጎ እሱ ራስ ሆነ። ስለዚህ ምን አለ? ወበይንተዝ ምን አለ? ይትሊአል ርዕስ ራስ ስለዚህ ነገር ከፍ ይላል። ራስ ስለዚህ ነገር ከፍ ይላል የተባለ ማን ነው? ራስ ክርስቶስ ነው። እሙይዝ ሰትዩ በውስተ ፍኖት በመንገድ ላይ ከፈሳሹ ጠጡ ማለት ክርስቶስ በመንገድ ላይ ካደረገው ጉዞ እሙይዝ እስራኤል የሆኑ እንደሆነ ከጽኑ አለት ከንሙፅ አለት ውሃ በልቆላቸው ጠጡ ማለት ነው። እኛ ደግሞ በማየገቦ ከጎኑ በፈሰሰ ውሃ ተጠመቅ ከጎኑ የፈሰሰውን ደም ጠጥተን ረካን ማለት ነው። እሙይዝ ሰትዩ እንደዚህ አድርገው ጠጡ። አንድም ሀብተ መንፈስ ቅዱስን በቤተ ክርስቲያን ተቀበሉ። የጸጋ ጥም ተቆረጠላቸው ለክርስቲያኖች። ወበይንተዝ ይትሊአል ርዕስ ራስ ክርስቶስ እግሮቹ ክርስቲያኖች ተጠምተው የነበሩ ደሙን ጠጥተው እንዲረኩ፣ ጎስቁለው የነበሩ በማየገቦ ከጎኑ በፈሰሰ ውሃ ታጥበው በደሙ ታጥበው እንዲቀደሱ፣ ሀብተ መንፈስ ቅዱስን ተራቅተው የነበሩ እንዲለብሱና ሀብተ መንፈስ ቅዱስን ተቀብለው እንዲገዝ የደረቁ ተክል የነበሩት እንዲለመልሙ ሊያል ርዕስ። ስለዚህ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ይህንን ሊሰጠን እሱ ከፍ ብሎ ተሰቀለ። ክርስቶስ የተሰቀለው እኛን እግር ለማድረግ ነው። ከፍ ብሎ ወደ ላይ የተሰቀለው ራስ ከፍ ሲል እግር እንደሚከተለው እሱ ወደ መስቀል ሲወጣ እኛን ወደ መንግሥተ ሰማያት ከፍ አደረገ። ወበይንተዝ ይትሊአል ርዕስ ራስ እምከመተላ አልኩ እስብ ኩሎ ሀብዬ ራስን ወደ ላይ ስትስቡት እግር እንደሚከተለው ክርስቶስን በመስቀል ወደ ላይ ሲስቡት እሱ ደግሞ እኛን ወደ ሰማይ ሳበን። እኛን ለመሳብ እምከመተላ አልኩ አነ እስብ ኩሎ ሀብዬ እኔ ከፍ ብዬ ተሰቅዬ እናንተን እስባችኋለሁ ብሏል። እሱ የተሰቀለው እኛን ለመሳብ ነው፣ ሰማያዊ ሊያደርገን ነው። ከእንስሳነት አውጥቶ ሰው ከሰውነት በላይ መልአክ ከመልአክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ። ክርስቶስ ከፍ ብሎ ሲሰቀል ሰዎች ውርደታቸው ተወግዶለታል። ሰዎች እስከምን ድረስ ዝቅ ብሎ ነበረ? እስከ አሳነት ወርደው ነበር አለ ዮሐንስ አፈወርቅ። አሳ ባህር ላይ እየዋኘ ግን የፈለገ ቢዋኝ ድምፁ አይሰማም። ለምን? ማዕበሉ ይሸፍነዋልና። በክርስቶስ እስከሚመጣ በነበረው ዘመን እኛ እንጸልይ ነበረ፣ እንሰግድ ነበረ፣ ይንጾም ነበረ። እና አብርሃም እና ይስሐቅና ያዕቆብ ነቢያት ሁሉ ደማቸውን እስከ ማፍሰስ ደርሰው ጸልየዋል። ጸሎታቸው ግን አይሰማም። ባሕሩ ጋርዶት ማለት የኃጢአት ባሕር የመርገም ባሕር ጋርዶባቸው ነበር። አሁን ግን ክርስቶስ ከአሳ ይልቅ አይሻል የነበረን ሰው እስከ የት ድረስ ከፍ እንዳደረገው ተመልከት። አየራት አልበቁትም፣ ጠፈር አልበቃውም፣ ደመና አልበቃውም፣ ገነት አልበቃውም፣ እስከ ሰማየ ሰማያት ከፍ አደረገው እንጂ ይላል። ሰውን እስከዚህ ድረስ ከፍ ለማድረግ እሱ ከፍ ብሎ ተሰቀለ። አንድም ይሄ አየራቱ ይሄ ለጣዖት በሚቀርበው ጢስ አሁን ኢትዮጵያ ውስጥ ጣዖት አባይ ባእሙ እያስገበረ አባይ ራሱ ይታዘባቸዋል። አባይ እኮ ከገነት የሚፈስ ወንዝ ነው። ከገነት የሚፈሰውን ወንዝ ዶሮ ረዱልኝ ብሏቸዋል፣ በግ ረዱ ብሏል። አባይ ኢትዮጵያ እኮ ልዩ ምድር የሚያሰኛት
ከገነት የሚፈሰው ወንዝ አንዱ ፈለገ ግዮን እሱ ስለሚፈስባት ነው። አባይ ከገነት ወጥተው ከሚፈሱ 4 ወንዞች አንዱ ነው። ይህ ወንዝ ተመልከቱ፣ ለደስታ የመጣ የገነትን ምስጢር ኢትዮጵያ የምትመገብበትን ወንዝ ጣዖት እያረድ ዶሮ እያረድ ትናንትና ወደ ሸያሳዩን አባቶች እዚህ ወደ አቡነ ገብረ መንፈስ ቅዱስ መሻገሪያ አካባቢ እዚህ አርደው ሰዎች እያጥያጥያሱ ነበር። ለአባይ እያረዱ ነው። ይሄ ነውር ነው በእውነቱ ማለት ሰው እንዲሁ ሰው ግን ምን አይነት ሞኝ ጅል ነው! ሰው ኢሳይያስ እኮ ይላል ውሃውን ስትፈልግ እያፈላኸው ቀርተህ እየጠጣኸው በቦይ እየመራው ለወንዝ ታርዳለህ። በቧንቧ እያንሸረሸርከው ገብተህ እየታጠብክበት እሳት አንድነት ቱክ ቱክ አድርገህ እያፈላኸው አንተ ለምትሰራው ለምታፈርሰው ውሃ ለእንጨት የምትሰግድ ምንድን ነው አንተ? ወይ ሰው አለ ኢሳይያስ እኮ ሲናገር ነብዩ ኢሳይያስ ሲናገር አይ ሰው ጅሉ አይ ሰው ሞኙ እንዴት ያደርጋል አለ። ግማሹን አንድዶ ይሞቀዋል አለ። ግማሹን ስጋ ጠብሶ ይበልበታል አለ። ግማሹን ቤት አድርጎ ይሰራዋል አለ። ግማሹን አልጋ አድርጎ ይተኛበታል። ግማሹን አምላክ አድርጎ ይሰግድለታል። የሰው ጅልነት ማለት ነው። ለሰው እየሰገደ ማለት ነው። አርዶ ስጋውን በልቶ መረቁን ጠጥቶ የሚበላውን ላም አቁሞ ምስሉ ሰርቶ ላም ጌታዬ ነው። የሰው ሞኝነት እስከዚህ ወርደን ነበር። ሲኦል ውስጥ በአጋንንት እግር ስር ነበር። አሁን አጋንንት በእግራችን ሆነዋል። የተሰጠን ልልና ይሄ ነው። እስከዚህ ልልና ከፍ ያደርገን ዘንድ እና ለጣዖት በሚቀርበው ጢስ በሚቀርበው መስዋዕት በዚያ ጢስ አየራቱ ተበክለው ነበረ። ሰማዩን ለመቀደስ ነው ክርስቶስ ከፍ ብሎ የተሰቀለ። ምድሩን ለመቀደስ ተመላልሶ በእግሩ አስተምሯል። ሰማዩን ለመቀደስ ደግሞ ከፍ ብሎ ተሰቅሏል። ከመላእክት ጋር አስታረቀን፣ ከፍ ብሎ ተሰቀለ። 4ቱን ማዕዘን ለመሰብሰብ እጆቹን ዘረጋ። ምድርን ለመቀደስ እግሮቹ ተቸነከሩ። ሰማይን ለመቀደስ ደረቱ ተወጋ። ይህን አድርጎ ምድርና ሰማይ 4ቱን ማዕዘን ሁሉ ቀድሶ አስረክቦናል። አሁን ወንዙ የእግዚአብሔር ነው። አዎ ወንዙ የእግዚአብሔር ስለሆነ ባህሪ የእግዚአብሔር ስለሆነ ከዲያብሎስ ወንዝ ጭምር ነፃ ስለወጣ እናታችን ቅድስት ክርስቶስ ሰምራን የነበሩ የመሰሉ ቅዱሳት አንስት 12 ዓመት ባህር ውስጥ እየተቀመጡ ባህሩን የቅድስና ከተማ አድርገውታል። ተራራውን ተቀድሰውበታል። ዛፉን ተቀድሰውበታል። ዋልድባ ውስጥ አሁን ዛሬም ይደረጋል። ዋልድባ ውስጥ ተጋድሎ መጨረሻ ላይ በገድል የጸና መነኩሴ የሚያደርጋል። ትልቁን ግንድ ይጠርበዋል። ዛፉን ትልቁን ወይራ ወይም ሌላ ትልቅ ዛፍ እንደቆመ ሳይቆርጥ ይቆረቁረዋል። ራሱን በሚያስገባ ምሳል ልክ ማለት ነው። በቁሙ ይጠርብና እዚያ ውስጥ ገብቶ ቁጭ ይላል፣ አይወጣም። ከዚያ በኋላ ግንዱ ገጥሞ እዚያው ይሞታል። ማንም ፍለጋ? ክርስቶስ ፍለጋ። ኋላ እንጨቱ ገዳሙ ለአገልግሎት ሲፈልገው ሲቆረጥና ሲፈለጥ የሰው አጽም እዚያ ውስጥ ይገኝ። እንዲህ የሆኑ ክርስቶስን እየፈለጉ ዛፍ ይሰገድለት ነበር። አሁን ዛፍ የክርስቶስ ድልድይ ሆነ፣ መጽደቂያ ሆነ። ይኸው ጠርበን መስቀል አድርገን እየጸደቅንበት፣ ቤተክርስቲያን ሰርተን እየሳም ነው። የክርስቶስ አካል ሆኖ እየተቀደሰበት፣ ታቦት ሆኖ የክርስቶስ ደም እየተሰዋበት ነው። አሁን በምድር ላይ ያለው ሁሉ መጽደቂያ ሆኗል። ሁሉን መኮነኛ አድርጎ መቁጠር አይገባም። ስለእግዚአብሔር ይህንን ለማድረግ ተሰቀለ። ምን ማለት ነው? እንድንጠጣ ተሰቀለ ማለት ስጋው ደግሞ እንድንቀበል ነው ክርስቶስ የተሰቀለ። የማይቆርብ ክርስቲያን የክርስቶስን መሰቀል የካደ ክርስቲያን፣ ስጋው ደግሞ የማይቀበል ምክንያቱም ወበእንተዚህ ትሊያል ርስ እሙይት ሰትዩ አለ። እነሱ በመንገድ ከውሃው ጠጡ። ከውሃው እንዲጠጡ ተሰቀለ። የተሰቀለበት ዓላማ እናንተ እንድትጠጡ ነው፣ እንዲርባችሁ አይደለም። ስለዚህ ምን አለ? ስጋዬን ስትበሉ ደሜን ስትጠጡ መከራዬን ታስባላችኋል። የክርስቶስን መከራ ካሰባችሁ በሕማማት መጥቶ እዚህ ጥቂት ስግደት ሰግዶ መጥፋት አይደለም። የክርስቶስን መስቀል ማሰብ ማለት ለእኔ ሲል የቆረሰውን ስጋ መብላት ነው። ለእኔ ሲል ያፈሰሰውን ደሙን መቀበል ነው። ወበእንተዚህ ስለዚህ ራስ ከፍ ይላል ነው የትምህርት ሄደ። ስለዚህ ማለት ስለምን እንድንቆርብ ለቁርባን ተሰቀለ፣ ለጥምቀት ተሰቀለ፣ ለንስሐ ተሰቀለ፣ ለመቀደስ ተሰቀለ፣ ገነትን ለመክፈት ተሰቀለ፣ ሲኦልን ለመበርበር ተሰቀለ፣ ከባርነት ለማውጣት ተሰቀለ። መጨረሻ ላይ ደግሞ አረገ። በእርገቱ ደግሞ ምን ሰጠን? እርገትን። ተመልከቱ። በስቅለቱ መከራውን እንድንሳተፍ፣ በትንሣኤው ትንሣኤን ሰጠን፣ በእርገቱ እርገትን ሰጠን። አሁን እንግዲህ ተመልከቱ። ራስ አይደል ሀባ አልወርስ እያሉ አባል ራስ ካለበት እግር ይኖራል። እስኪ በሉ ራስ ካለበት በሉ ማን ይኖራል? በሉ እንጂ ራስ ካለበት ምን ይኖራል? 3 ጊዜ በሉት። ራስ ካለበት ማን ይኖራል? ራሳችን ማን? ክርስቶስ በሉ። ራስ የተባለ ምንድን ነው? ከሱ በላይ ከራስ በላይ ቁመት አለ? እስኪ ወደዚህ ፈልጉ አለ። ከራስ በላይ ቁመት የለም። ከክርስቶስ በላይ ጌታ የለም። እሱ አምላክ ነው። የመጨረሻ የባህሪ አምላክ ነው። አላ ራስ ከሆነ ተመልከቱ። ራስ ካለበት ማን ይኖራል? ረስቸው እኮ ራስ ካለበት ማን ይኖራል? በሉ እንጂ እግር። በጣም ጥሩ እግር ጥሩ ነው። አሁን ክርስቶስ አርጓል። እሺ ክርስቶስ በጠፈር ላይ ነው ያለ አይደለም? በሉ በደመና ነው ያለ፣ በአየራት ነው ያለ እና በየረር ነው፣ በራማ ነው፣ በየወር ነው። በመጨረሻው በጽርሐ አርያም አለ። በጽርሐ አርያም ነው ያለው። አሁን መጨረሻ ላይ ተመልከቱ። መጨረሻ ላይ ሰው የት ይኖራል ሲባል ክርስቶስ ካለበት ሲበሉ ክርስቶስ ካለበት ወር አሁን እኮ
አንድ ሰው የዓለም አቀፍ ዲፕሎማቶች አልጋ ከያዙበት ሆቴል እኮ አልጋ መያዝ ላይፈቀድለት ይችላል። እውነቱ ማለት በርበር ወደዚያ ሄዱ ተብሎ ይጠበቃል። እነሱ በሚያልፉበት መንገድ አሁን አዲስ አበባ ሲሄድ ያለው ብዙ ጊዜ ለጉባኤ ለትምህርት ሲሄድ የአፍሪካ መሪዎች ወይም ሌሎች ዓለም አቀፍ መሪዎች ሲመጡ መንገድ ይከለከላል፣ ይለወጣል። ወደዛ ሄዱ ይላል። እነሱ ባለፉበት ማለፍ አይቻልም። እግዚአብሔር የተመሰገነውን ክርስቶስ በሄደበት ግን መሄድ እንችላለን። ክርስቶስ ባለፈበት መሄድ እንችላለን። እነሱ ከሚገቡበት አዳራሽ ስላልተሾምን መግባት አንችልም። ሕግ ነው፣ ጥሩ ነው። ክርስቶስ ከገባበት ግን እንገባለን። እግዚአብሔር የተመሰገነ። ስለዚህ ተመልከቱ፣ እኔ ካለሁበት ተመልከቱ። እመጽእ ዳግመ ወይነሳክሙ ከመ ተሐልው አንትሙኒ ሀበ ሀሎኩ አነ። መጥቼ አይዟችሁ፣ መጥቼ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎን። እንግዲህ እሱ ካለበት እንገባለን። በዚህ ዓለም ላይሳካላችሁ፣ ቤትም ላይኖራችሁ፣ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ፣ ግን ክርስቶስ ካለበት እንገባለን። ክርስቶስ ካለበት ሂደን ለመግባት ያውቃል። ወስብሐት ለእግዚአብሔር።